ማንም የኢትዮጵያ የችግር ዛፍ የፍሬው ስሩን የሚነካ ሰው አታገኝም። ስሩ ያለው እኔ ጋር ነው። እኔ ነኝ። የኢትዮጵያ ችግር ማንም አይደለም፣ እኔው ነኝ። የኔ አስተሳሰብ ታውቃለህ። ቀደም ወጥቼ ቢሆን ኖሮ መጽሐፍ ጽፌ ኖሮ ቪዲዮ ሰርቼ ቢሆን ኖሮ ድንጋይ የሚወረውሩ ሰዎች አይወራወሩ ነበር። ምናልባት እኔ ጎበዝ ብሆን ቢይዛቸው እዛ ሶሻል ሚዲያ ላይ የሆነ ሰው ይዟቸው የሚጫወትባቸውን ወጣቶች እኔ ቀደም በወጣ ኖሮ አድናቸው ነበር። የኢትዮጵያ ችግር እኔ ነኝ። ከሞን እንደዚህ አይነት ሜንታሊቲ ከሌለ በስተቀር ኢትዮጵያ ውስጥ ለዓለም ድንጋይ የሚወረውር ይኖራል፣ የሚገድል ይኖራል፣ ዘረኛ ይኖራል። ድሮም ስላለ እኮ ነው። ሰዎች ድሮም እኮ አለ። ባለስልጣኖች አሁን አይደለም ያስቸገሩት። ድሮ ያስቸግሩ ነበር። ድሮ ሙሰኞች ነበሩ። በኃይለ ሥላሴ ጊዜ አሉ፣ በምኒልክ ጊዜ አሉ፣ ወደዛ በአክሱም ዘመን ብትሄድ አሉ። ለምንድን ነው ግን እነዛ ሰዎች እንደዛ የሚያደርጉት? ወደ ችግሩ ወደ አስተሳሰባችን እንምጣ። እኛ ነን ያን ሰው ያሳደግ ነው። ኤኒባዲ እዚህ ሀገር ኢትዮጵያ ጠላት ነው ብላችሁ የምታስቡት ሰው ካለ ያ ሰው መጠየቅ የለበትም። ማህበረሰቡ ነው ያሳደገው። ያየውን ነው የሚኖረው፣ የሰማውን ነው የሚኖረው። ምን ማድረግ አለብን? ወደ ስሩ ወደ ችግሩ ማከል መምጣት አለብን ባይ ነኝ። ስለዚህ ሞቲቬሽን ሳይሆን ወጣቱ አእምሮ እንደዚህ ይሰራል፣ ቢዝነሱ እንደዚህ ይሰራል። ይሄን ብታረግ ራስን ለውጠ ቤተሰብን ዓለምንም ትለውጣለህ፣ ደስተኛ ትሆናለህ። አመጽ መንገድ አይደለም፣ ሰላም ማጣት መንገድ አይደለም። አንተ ጋር ነው ፓወር ያለው። የምታስበው ሐሳብ ላይ ነው ፓወር ያለው። እምነት ላይ ነው ፓወር ያለው። ጠንክረህ ስራ። ይሄን ካረክ ለምሳሌ ሸርቱ ላይ ይሄን አድርጌያለሁ ይሄን አድርጉ የሚሉ ሰዎች ይምጡ ለስቴጅ። ኢትዮጵያ ውስጥ ሰዎች ስኬታቸውን ለማጋራት በጣም ስግብግብ ናቸው። እንዴት እንደሆነ አላውቅም። ኢትዮጵያ ውስጥ ያለ ልጅ የሆነ መንገድ የሚያሳየው ሰው ይፈልጋል። ሬር ነው አታገኝም። ሬር ነው አታገኝም። ትልቅ ስኬታማ ሰው ነው ግን በራፉን ዘግቶ ለራሱ ብቻ ነው ስኬቱ። የስኬት እኮ የመጨረሻው ስኬት ምን እንደሆነ ነገር ሌጋሲ ነው። ሁሉ ሀብትን ይዘህ አትሄደውም፣ ገንዘብን ይዘህ አትሄደውም፣ ድርጅትን ይዘህ አትሄደውም። ምትሄደው ቅድም እንዳልከው አንተ በኮሜዲ የተረዳውን ነገር ለአንተ 8 ዓመት የፈጀብህን ነገር ሰዎች በ8 ወር እንዲጨርሱ ካደረክ ለኔ ጀግናዬ ነህ አንተ። ሌላ ብዙ ሰዎች አፍርተሃልና ማለት ነው። እንደዚህ አይነት ሰዎች ካልመጡ በስተቀር እውነት ማውራት ካልጀመረ በስተቀር የፈለገ ብታነቃቃቸው እንዲሁም አንድ ጂብሮን የሚባል ሰው ምን ይላል? if you like motivation idiot ሰውን ሞቲቬት ካረከው አሁን ሞቲቬትድ ኢዲየት አለ። በቃ ገባህ? ይሁን መጀመሪያ ማስተማር አለብህ። ከዛ ነው ማነቃቃት ያለብህ።